ሰላም እንዴት ናችሁ? ሄደሱ ኤልቲ ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ሮዝመሪ ወይም ደግሞ የስጋ መጥበሻ እያልን የምንጠራው እንዴት ነው የካንሰር ተጋላጭነትን የሚቀንሰው የሚለውን ለእናንተ በደንብ አብራርቼ ነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ሮዝመሪ እጅግ በጣም ጠንካራ የሆኑ ባዮአክቲቭ ውህዶችን በደንብ አጭቆ ስለያዘ የካንሰርን ተጋላጭነት በመቀነስ ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ያትታሉ ማለት ነው። በተለይ ደግሞ ሮዝመሪ በአመጋገባቸው ውስጥ አዘውትሮ የሚጠቀሙ ሰዎች ጥናቶች እንደሚያስረዱት የዘረመል ለውጥ ወይም ደግሞ ዲኤንኤ ቼንጅ እንዳይኖር ይከላከላል። ሌላው ደግሞ ተቁጥጥር የዘለለ የህዋስ እድገት ወይም ደግሞ አብኖርማል የሆነ ሴል ግሮዝ እንዳይኖር ይከላከላል ማለት ነው። ሌላው ኢንፍላማቶሪ ማርከሮችን በመቀነስ ደረጃ ትልቅ ሚና አለው። ብዙ ጊዜ ክሮኒክ ኢንፍላሜሽን እንደሚታወቀው ለካንሰር ሴሎች መፈጠር ምክንያት እንደሆነ እናውቃለን። ስለዚህ ይህንን ሂደት በመቀነስና በመከላከል ደረጃ ትልቅ ሚና ስላለው በቀላሉ ካንሰር ሴሎች ሰውነታችን ውስጥ እንዳያድጉ በመከላከል ደረጃ እጅግ በጣም አስፈላጊ የሆነ ቅመም እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። በዚህ ቪዲዮ ሮዝመሪ እንዴት ነው የካንሰር ተጋላጭነትን የሚቀንሰው የሚለውን በስድስት ከፍዬ ለእናንተ ነግራችኋለሁ። ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባራዊ ሰዎችም ላይክ እና ሼር ያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው አፖፕቶሲስ እያልን የምንጠራው ወይም ደግሞ ፕሮግራምድ የሆነ ሴል ዴዝ እንዲኖር የካንሰር ሴሎች ዴዝ እንዲሆኑ በማድረግ ሮዝመሪ ትልቅ ሚና አለው ማለት ነው። በተለይ ሮዝመሪ እጅግ በጣም ጠንካራ የሆኑ ውህዶችን በደንብ አጭቆ ስለያዘ ለምሳሌ ክራኖሶኒክ አሲድ፣ ሮዝመሪኒክ አሲድ፣ ክራኖሶል የመሳሰሉ ጠንካራ የሆኑ ውህዶችን በደንብ ስለያዘ በተለይ ደግሞ የካንሰር ሴሎች በሚፈጠሩበት ጊዜ ፕሮግራምድ የሆነ ሴል ዴዝ እንዲኖር በማድረግ እነዚህ አብኖርማል የሆኑ ሴሎችን ወይም ደግሞ ተቁጥጥር የዘለለ የሴል እድገት ሲኖር እነዚህን ዴዝ እንዲሆኑ በማድረግ ትልቅ ሚና አለው ማለት ነው። በተለይ ደግሞ ጥናቶች እንደሚያስረዱት ሮዝመሪና አዘውትረው የሚጠቀሙ ሰዎች አፖፕቶሲስ እያልን የምንጠራው የካንሰር ሴሎችን በማውደም የሚታወቅ ኬሚካል እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። በተለይ ደግሞ ከአንጀት ካንሰር ጋር ተያይዞ ከፕሮስቴት ካንሰር ጋር ወንዶች ላይ ሊፈጠር የሚችለው የካንሰር አይነት ጋር ተያይዞ እንዲሁም ደግሞ የጡት ካንሰር፣ የጉበት ካንሰር ጋር ተያይዞ ያለውን ሂደት በመቀነስ ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። ሁለተኛ ሜታስታሲስ እንዳያደርግ ይከላከላል ማለት ነው። በተለይ ካንሰር ከተፈጠረ በኋላ ወደ ተለያዩ ሰውነት ፓርቶቻችን ማይግሬት እንዳያደርግ ወይም ደግሞ ወደ ተለያዩ ሰውነት ፓርቶቻችን እንዳይስፋፋ በመከላከል ደረጃ ሮዝመሪ ትልቅ ሚና አለው ማለት ነው። ብዙ ጊዜ ሮዝመሪን በአመጋገብ ውስጥ አዘውትሮ የሚያካቱ ሰዎች ጥናቶች እንደሚያስረዱት ብዙ ኮምፓውንዶችን በደንብ አጭቆ ስለያዘ የተለያዩ ነገሮችን ሰፕረስ ያደርጋል። ሮዝመሪ ብዙ ጊዜ እንደሚታወቀው ለካንሰር ሴሎች መፈጠር ምክንያት ናቸው ተብለው ከሚጠቀሱ ነገሮች ውስጥ በዋነኝነት ሴሎች ማይግሬት ሲያደርጉ ኢንቬዥን ሲያደርጉና አዴሽን ሲፈጥሩ ነውና እነዚህን ፕሮሰሶች ሚቲጌት በማድረግ ወይም ደግሞ በመከላከል ደረጃ ትልቅ ሚና አለው ማለት ነው። አሁን የጠቀስናቸው እነዚህ ሶስት ስቴፖች ካንሰር በቀላሉ ከተፈጠረ በኋላ ወደ ተለያዩ ሰውነት ፓርቶቻችን እንዲሰራጭ ምክንያት ናቸው ማለት ነው። ስለዚህ እነዚህን በመክታትና በመከላከል ሮዝመሪ ትልቅ ቫልዩ አለው ማለት ነው። ሶስተኛ አንቲ አንጂኦጀነሲስ ኢፌክት አለው። አንጂኦጀነሲስ እያልን የምንጠራው እንደሚታወቀው ኒው ብለድ ቬዝል ሲፈጠር ነው ማለት ነው። ብዙ ጊዜ ካንሰር ሴሎች በቀላሉ እንዲሰራጩ እንዲፈጠሩና በቀላሉ ሰውነታችን እንዲያካሉ ከሚያደርጉ ነገሮች በትልቁ ደረጃ የሚጠቀሰው አዲስ የደም ስሮች ሲፈጠሩ ነው እና እነዚህ በመከላከል ደረጃ ትልቅ ሚና አለው ማለት ነው። ይህ ሂደት እንግዲህ ምን ተብሎ ይጠራል? አንቲ አንጂኦጀነሲስ ኢፌክት ይባላል ማለት ነው። ስለዚህ ሮዝመሪ በደንብ የሚጠቀሙ ሰዎች አሁን እንዳልነው አዲስ ብለድ ቬዝል ወይም ደግሞ አዲስ የደም ስር እንዳይፈጠር በመከላከል ደረጃ ሮዝመሪ ትልቅ ሚና አለው ማለት ነው። ምክንያቱም አዲስ ቀጫጭን የሆኑ የደም ስሮች ሲፈጠሩ ፎርም ሲሆኑ ቱመር ሴሎች በቀላሉ ሴሎቻችን እንዲወሩ ሴሎቻችን ውስጥ በመግባት አብኖርማል የሆነ ግሮዝ ወይም ደግሞ ተቁጥጥር የዘለለ የሴል እድገት እንዲፈጠር ያደርጋልና ይህን ሂደት በመከላከልና በማሳጠር ደረጃ እጅግ በጣም ትልቅ ሚና አለው ማለት ነው ሮዝመሪ። አራተኛ አንቲ ኢንፍላማቶሪ ኢፌክት አለው ወይም ደግሞ ጸረ ብግነት ባህሪ አለው። እንደሚታወቀው ሮዝመሪ ብዙ ጊዜ ሮዝመሪን በአመጋገብ ውስጥ የሚያካቱ ሰዎች ጥናቶች እንደሚያስረዱት
ከካንሰር መፈጠር ጋር ያለውን እነዚህ ኢንፍላማቶሪ ማርከር ብለን የምንጠራቸው ወይም ደግሞ የብግነት ባህሪ ፕሮቲን ለምንጠራቸውን በመቀነስ ደረጃ እጅግ በጣም አስፈላጊ የሚባል ውህድ ነው ማለት ነው። ብዙ ጊዜ ሮዝመሪ አክቲቭ የሆኑ ኮምፓውንዶችን ቅድም የጠቀስናቸውን አክቲቭ የሆኑ ኮምፓውንዶችን በደንብ ስለያዘ ኢንፍላማቶሪ ማርከሮችን በመቀነስ እና በተለይ ደግሞ ኢንፍላሜሽን ሲፈጠር እንደሚታወቀው ቱመር ሴሎች ወይም ደግሞ የካንሰር ሴሎች እንዲያድጉ ምክንያት ናቸው ማለት ነው። ስለዚህ ክሮኒክ የሆነ ኢንፍላሜሽን እንዳይኖር ሰውነታችን ውስጥ በመከላከልና በማጥፋት ደረጃ እጅግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ክሮኒክ የሆነ ኢንፍላሜሽን ሲኖር ወይም ደግሞ ለብዙ ጊዜ የቆየ ብግነት እብጠት በሚኖርበት ጊዜ በቀላሉ ካንሰር ሴሎች እንዲያድጉና እንዲስፋፉ ሊያደርግ ይችላል ማለት ነው። ስለዚህ ይህን ሂደት በመከላከልና በመቅረፍ ደረጃ ሮዝመሪ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም ቅድም የጠቀስናቸውን እጅግ በጣም አስፈላጊ የሆኑ ውህዶችን በደንብ ስለያዘ እንደነዚህ አይነት ሂደቶችን በመከላከል ደረጃ አስፈላጊ ነው ማለት ነው። አምስተኛ አንቲኦክሲዳንት ኢፌክት ወይም ደግሞ አንቲኦክሲዳንት አክሽን አለው። በተለይ አንቲኦክሲዳንት ማለት ጸረ ሙቀታማ የኬሚካል ባህሪ ያለው ማለት ነው። በተለይ ሮዝመሪ ቅድም እንዳልነው ኮምፕሌክስ የሆኑ እጅግ በጣም ስትሮንግ የሆኑ ባዮአክቲቭ ውህዶችን በደንብ ስለያዘ እንደ አንቲኦክሲዳንት ኢፌክት ወይም ደግሞ እንደ ጸረ ሙቀታማ የቄ ባህሪ አላቸው ማለት ነው። አንቲኦክሲዳንት እንግዲህ እንደሚታወቀው ሰውነታችን ውስጥ የዘረመል ለውጥ እንዳይኖር በመከላከል ደረጃ በተለይ ደግሞ የኦክሲዴቲቭ ስትረስ እያልን የምንጠራው ሂደት የዲኤንኤ ቼንጅ እንዲመጣ ያደርጋል። ስለዚህ የዲኤንኤ ቼንጅ እንዳይኖር በመከላከል ደረጃ ትልቅ ቫልዩ አለው ማለት ነው። ብዙ ጊዜ የዲኤንኤ ቼንጅ በሚኖርበት ጊዜ አንዱ ለካንሰር እድገት ለካንሰር መፈጠር ምክንያት ነው ማለት። ስለዚህ ይህን ሂደት በመከላከል እና በተለይ ደግሞ ኖርማል ሴሎች በተጎዱ በካንሰር ሴሎች ኢንቬድ እንዳይሆኑ እንዳይጠቁ በማድረግ እና ትሪገሪንግ ፋክተሮችን በመቀነስ ደረጃ እጅግ በጣም አስፈላጊ የሆነ ውህድ ነው ማለት ነው ሮዝመሪ። ስለዚህ ይህን ሂደት በመከላከል ደረጃ በጣም አስፈላጊ ነው ማለት ነው። ስድስተኛው እና የመጨረሻው በተለይ ደግሞ ካንሰር አለባቸው ተብለው የካንሰር ሕክምና የሚወስዱ ሰዎች ወይም ደግሞ ኬሚዮቴራፒ እያልን የምንጠራውን መድኃኒት የሚወስዱ ሰዎች ሮዝመሪን በአመጋገባቸው ውስጥ ቢያካቱ የመድኃኒቱን አጸግሮት በከፍተኛ ደረጃ እንዲሻሻል እና ሰውነታቸው ውስጥ ተግባሩን እንዲያከናውን ያደርጋል ማለት ነው። በተለይ እነዚህ መድኃኒቶች እንግዲህ በጣም ቶክሲክ ናቸው። ሰውነታችን ውስጥ እንግዲህ የተለያዩ ነገሮች ሊፈጥሩ ይችላሉ እና ይህን ቶክሲሲቲ በመቀነስ እና አጠቃላይ የድረግ ሪያክሽኑን ወይም ደግሞ አጠቃላይ የፋንክሽናሊቲውን በመጨመር ደረጃ እጅግ በጣም አስፈላጊ ነው ማለት ነው። እንዲሁም ደግሞ አንዳንዴ ሬዚስታንስ እንዳይፈጠር በማድረግ እና የተለያዩ ካንሰር ሴሎች እንዲያድጉ በመከላከል ደረጃ አስፈላጊ ነው ማለት ነው። እንደ አጠቃላይ ጥናቶች እንደሚያስረዱት ሮዝመሪ እንግዲህ የፕሮስቴት ካንሰር ወይም ደግሞ ወንዶች ላይ ሊፈጠር የሚችለውን የፕሮስቴት እጢ በመቀነስ ደረጃ ትልቅ ሚና አለው። ብዙ ጊዜ ሮዝመሪና አዘውትሮ በአመጋገባቸው ውስጥ የሚያካቱ ሰዎች በተለይ ደግሞ ፕሮስቴት ስፔሲፊክ አንቲጂን እያልን የምንጠራውን ለካንሰር መፈጠር ምክንያት የሆነውን ንጥረ ነገር በመቀነስና በማስተካከል ደረጃ ትልቅ ሚና አለው ማለት ነው። በዛ ሂደት ፕሮስቴት እጢ እንዳያብጥና ወደ ካንሰር እንዳይቀየር ይከላከላል ማለት። ሌላው ኮለን ካንሰር ብለን የምንጠራው ወይም ደግሞ አጠቃላይ የአንጀታችን ካንሰር እንዳይፈጠር ትልቅ ቫልዩ ያለው ማለት ነው። ከዚህ በተጨማሪ ጋስትሪክ ካንሰር እንዳይፈጠር ወይም ደግሞ የምግብ መፍጫ ይሄ ሆዳችን ውስጥ ወይም ጨጓራችን ውስጥ የተለያየ የካንሰር እድገት እንዳይኖር ይከላከላል ማለት ነው። በተለይ ሳጊኖን፣ ሮዝመሪክ አሲድ፣ ክሮኖሶል እና ክራኖሶሚክ አሲድ የመሳሰሉ ጠንካራ የሆኑ ውህዶችን ስለያዘ ፕሮግራምድ የሆነ ሴል ዴዝ እንዳይኖር በመከላከልና ፕሬቨንት በማደረጃ ትልቅ ሚና አለው ማለት ነው። ሌላው ብረስት ካንሰር ነው። ብዙ ጊዜ የጡት ካንሰር እንግዲህ አሁን ላይ በጣም ፕሬቫለንሱ በጣም ሀይ የሆነ እንደመጣ ብዙ ጥናቶች ያስረዳሉ። እንዲሁም ደግሞ የምናየው ነገር ነው። ስለዚህ በውስጡ ሮዝመሪ ክራኖሶል የሚባል እጅግ በጣም ውህድ ስላለው ብዙ ጊዜ ካንሰር ኢሚን ቢፈጠር ሜታስታሲስ እንዳያደርግ ወይም ደግሞ ማሊግናንት ወደ ተለያዩ ኦርጋኖች ማሊግናንት እንዳያደርግ ትልቅ ቫልዩ አለው ማለት። ስለዚህ የጡት ካንሰር መፈጠር ምክንያት ሊሆን ስለሚችል ሮዝመሪን አዘውትሮ መጠቀም ይህን ፕሬቨንት ለማድረግ እጅግ በጣም ትልቅ ሚና አለው ማለት ነው። ሌላው እንዴት ነው መጠቀም የምንችለው የሚለውን ስናይ
ብዙ ጊዜ ሮዝመሪን በሻይ መልክ መጠቀም እንችላለን። በተለይ እርጥቡን ቅጠል በማድረግ መጠቀም እንችላለን። እንዲሁ ነው በማድረቅ ፓውደሩን መጠቀም ይቻላል ማለት ነው። ሌላው በተለያየ ነገር በተለይ ደግሞ ሳላድ ሲዘጋጅ መጨመር ይቻላል። በሾርባ መልክ መጨመር ይቻላል ማለት ነው። ከዚህ በተጨማሪ ለማጣፈጫም ሆኖ ያገለግላል። በተለይ ሰዎች አንዳንዴ ስጋ ይጠብሱበታል፣ ወጥ ላይም አንዳንዴ ለማጣፈጫ ይጠቀሙበታል። በዚህም መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ሌላው ደግሞ አሁን ላይ በደንብ ሰዎች እየተጠቀሙት ያለው የሮዝመሪ ኦይል ነው ወይም ደግሞ የሮዝመሪ ዘይት ነው። ዘይቱን እንግዲህ በምግብ መልክ መጠቀም እንችላለን። በተለያዩ ነገሮች መጠቀም በምንችለው የምግብ እንዲሁም የቅመም አይነት ስለሆነ እጅግ በጣም ብዙ ነገሮችን የሚቀርፍልን በጣም አስፈላጊ የሆነ ንጥረ ነገር ነው ማለት። ስለዚህ ሮዝመሪን አዘውትሮ በአመጋገብ ውስጥ ማካተት አሁን ያልነውን በተለይ ደግሞ አሁን ላይ የካንሰር እድገት በጣም የተስፋፋ ስለመጣ ሴሎቻችን ሚቾት እንዲያደርጉ ወይም ደግሞ ዲኤንኤ ቼንጅ እንዳይኖር፣ ኢንፍላሜሽን ሰውነታችን ውስጥ እንዳይኖር እና አጠቃላይ የኦክሳይድ ውጥረት ያለመጠረው ችግር እንዳይፈጠር በማድረግ ትልቅ ሚና ስላለው አዘውትሮ በአመጋገብ ውስጥ ማካተት በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ሮዝመሪ ወይም ደግሞ የስጋ መጥበሻ እንዴት ነው የካንሰርን ሪስክ ወይም ደግሞ የካንሰር ተጋላጭነትን የሚቀንሰው የሚለውን በደንብ ለእናንተ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክና ሸር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።